እኔ በጣም ነው የሚገርመኝ አንዳንዴ በጣም ቀላሏንም ነገር ያው የጉንፋን ህመም ኃይለኛ ህመም ነው፣ ግን ጉንፋን እንዴት ይይዛችኋል? ጉንፋንን ራሳችሁ ናችሁ በጊዜ መከላከል ያለባችሁ። ጉንፋን ሊመጣ ሲል ያው ራሳችንን ይዘናል፣ ጆሮአችንን ይበላናል፣ አይናችን እንደመጨናበስ ይላል፣ ክብድ ይለናል፣ እንቅልፍ ይለናል። ጉንፋን ሊመጣ ሲል በጣም የሚታወቀን ሰዎች አለን። ይከባብደናል፣ ይደባብረናል፣ ከዛ ውሃ ቶሎ ቶሎ ይጠማናል። ጉንፋን ሊመጣ ሲል ግን ሁሉ ጊዜ ቤታችሁ ውስጥ ማጣት የሌለባችሁ ነገር ይሄ ነው፣ ነጭ ባህር ዛፍ። እኔ አሁን ቢያንስ 1 አመት ይሆነዋል። በደንብ ተዘጋጅቶ የተቀመጠ ነው። በጣም ብዙ ማለት ነው፣ በጣም ብዙ። አንዴ ክፍለ ሀገር ሂጄ ሲሄድ በማዳበሪያ ነው የማመጣው ማለት ትችላላችሁ። አድርቄ ሳመጣው እዛው በጣም ትንሽ ነው፣ አንድ ፌስታል ማትሆን። አያችሁት? ግን ብታዩት ሽታው በጣም አደገኛ ነው። በጣም ደርቆ ሲቀመጥ ደግሞ ይባስ ከትኩስ ከፍሬሹ ይበልጣል ማለት ነው። ዳማከሴም እንደዛው ክፍለ ሀገር አካባቢ ራቅ ያለ አካባቢ ስትሄዱ ዳማከሴም ራሱ እንደዛው ገዝታችሁ አድርቃችሁ ፀሐይ ላይ አርጋችሁ በእቃ በትልቅዬ ነጭ እቃ፣ እኔ ቀንሼ ነው ያመጣሁት። በትንሽዬ ነጭ እቃ ባሊ ነገር 3 ኪሎ ምናምን የምታክል በቀለም ነጭ አይለችም፣ በሱ ሙልት አድርጌ ጠቅጥቄ ነው ማስቀምጠው። ባህር ዛፍም ዳማከሴም ልክ ጉንፋን ሲይዛችሁ ፍልቅልቅ ያለ ውሃ የፈላ ውሃ ታመጡና ይችን እንደዚህ ቆንጠር አርጋችሁ ሳህን ላይ ጨመር አርጋችሁ ዳማከሴውንም አንድ ላይ ጨመር አርጋችሁ ሽፍን ብላችሁ በነጠላ መታጠን ነው። ጧት የለም ገና ሲመጣ ጉንፋን ይታወቀናል። አይናችን ይቀላል፣ ያሳክከናል፣ አፍንጫችን ይተፋፈናል፣ መተንፈስ ያቅተናል። አንዳንዶቻችን ደግሞ እንቅልፍ ይለናል፣ ጉንፋን ያስተኛል፣ ራስ ምታት እንደዚህ ይይዛል፣ ድምጽ ይቀይራልና ቤታችሁ ውስጥ እንደዚህ አይነት ነገር ታዘጋጁ ሁሉ ጊዜ ብታስቀምጡ ለልጆቻችሁም ለቤታችሁም በጣም አሪፍ ነው። ሁሉ ጊዜ ደግሞ ነጭ ጡንጅት ሁሉ ጊዜ ቤታችሁ ውስጥ ምንም አይነት ጉንፋን ምንም አይነት ህመም እንዳይመጣ ግቢያችሁ ውስጥ ግቢ ያላችሁ ኮንዶሚኒየም ያላችሁ ምንም ትንሽ እንደ ዕጣን ቁንጥር አርጋችሁ ጡንጅት ማለት ነጭ ጡንጅትም እንደዛው ቤታችሁ ውስጥ አዘጋጁ። እንደዚች እንደ ዕጣን እሳት ላይ ቁጭ ብታደርጉ ለብዙ ነገር ማለት ነው። ለብዙ ነገር አሪፍ ነው። ጡንጅት ቤታችሁ ውስጥ አጭሱ። ለጉንፋን ለባክቴሪያ ምናምን እንደዚህ አይነት ቤት ውስጥ ሁሉ ጊዜ ቢኖራችሁ አሪፍ ነው። ምንም አይጎዳችሁማ። ይሄ እኮ በጣም ትልቅ ህክምና ነው። እኛ ሐኪም ቤት ስንሄድ ነው የምናምነው አይደለ? እስቲ ባህር ዛፍ ምናምን ክፍለ ሀገር ስትሄዱ እንደዚህ ስታገኙ፣ ከተማ ውስጥ የለም፣ ስታገኙ አንዴ ከዳማከሴ ጋራ ከቦኮሎ የሚባልም ቅጠል አለ። እሱንም አድርቃችሁ ቤታችሁ ውስጥ በእቃ አስቀምጡ። ስትታመሙ ሳህን ላይ ጣል ታረጉና እዛ ላይ ውሃ ግልብጥ ስታረጉ እንፋሎቱ ግልብጥ ነው የሚለው። ጎንበስ በሉማ ደህና አሁን ጉንፋን ምናምን የለም። እንደዚህ ያርጉና ልጆቻችሁንም ራሳችሁንም ጉንፋን ከጣለ በጣም አደገኛ በሽታ ነው ታውቃላችሁ። ጉንፋንን በቀላሉ አስወግዱ።